ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ጥቅምት 25 2018 ዓመተ ምህረት ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ትክክለኛ የራያ የአማራ ተወላጅ ከሆነ ከሸኔ አይዛመር ከወያኔ አይዛመር እንደ ምግበ ቂም የምንይዝ ቢሆን ኖሮ እንደ ምግበ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ህወሓት በተደጋጋሚ ያደረጋቸው ትንኮሳዎች ወደ ጦርነት ለመግባት በቂ ቢሆኑም በጦርነት የሚመጣው ጉዳት የከፋ ስለሚሆን በትዕግስት ሁኔታዎችን እየተመለከትን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ከመስመር የወጣ ነገር ከመጣ ግን ለመዋጋት እንገደዳለን ሲሉም አሳስበዋል። ጦርነቱን በበቃኝ የተሸነፈው የህወሓት ኃይል አሁንም እየፎከረ ይገኛል ያሉት ፊልድ ማርሻል ብርሃኑ ጁላ እየፎከሩ ይገኛሉ ካሏቸው የህወሓት የጦር አዛዦች አንዱ የሆኑትን ብርጋዴር ጀነራል ምግበ ኃይሌም ከሰላም ስምምነቱ በኋላ በአዲስ አበባ የነበራቸውን ቆይታ እንዲሁም ወደ ውጭ ለሕክምና የተጓዙበት ሁኔታም ዘርዝረዋል። የህወሓት ኃይሎች ጥቅምት 24 ቀን 2013 ዓ.ም በኢትዮጵያ ሀገር መከላከያ ሰራዊት ሰሜን ዕዝ ላይ የፈጸሙትን ጥቃትና የተከሰተውን ግድያ ለማሳሰብ ትላንት የሀገር መከላከያ ሚኒስቴር ባዘጋጀው መድረክ ላይ ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላም የተፈጸመው ክህደት ከህዝብ ጋር የማይገናኝ የህወሓት አባላትንም በሙሉ የማይወክል እንደሆነም አስታውሰዋል። አንድ መደባለቅ የሌለበት ነገር ስለዚህ ክህደትና አስነዋሪ ታሪክ ስናወራ እያወራን ያለነው ስለ ህወሓት ነው፣ ስለ ትግራይ ህዝብ አይደለም። ህወሓትም በሙሉ አይደለም፣ ህወሓት ራሱ በሙሉ አይደለም። በአንድ ካዲ ቡድን ፍላጎት የተፈጸመ ጥቃት ነው ያሉት ፊልድ ማርሻል ብርሃኑ ጁላም ይህ ቡድን ሀገር በማስገንጠልና የባህር በር በማሳጣት የፈጸመውን የክህደት ተግባሩን በሰሜን ዕዝ ላይ ደገመ፣ ዛሬም እየቀጠለ ነው ብለዋል። መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ከጀመረ 50 ዓመቱ ነው። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ይህ ኃይል እስካልተነቀለ ድረስም ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል። የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ከህወሓት የጦር አዛዦች አንዱ የሆኑት ብርጋዴር ጀነራል ምግበ ኃይሌም እጅ ብንሰጣቸውም አይለቁንም በማለት በቅርቡ ትግራይ ውስጥ በአንድ መድረክ ላይ የተናገሩትን ያስታወሱት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ይህ ከተጨባጭ እውነታ ጋር የማይሄድ ስለመሆኑ ከፕሪቶሪያ ስምምነት ማግስት በአዲስ አበባ ከጀነራል ምግበ ጋር የነበራቸውን ቆይታም አስታውሰዋል። በቀደም ምግበ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች
ልኮልኝ ነበር። ከጥፎናያም ትሕዘን ይኹናሃቱን ገምጊምና ጸገም ገጥመና እንደለና ሓቅም እዚ ገዲፍና ሓደ ኮይና ተወዲብና እንተ ዘይተቃሊስና ወላ ኢድና እንተ ንህቡውን ከጥፎናያም ካለፈው ባሰ አደጋ ከፊታችን ተደቅኗል። ትላንት አንድ ሰው የተናገረውን ላስታውሳችሁ። አንድ ካልሆነንና ተደራጅተን ካልታገለን ያጠፉናል። እጃችንን ብሰጣቸው እንኳን አንድ ባንድ ያጠፉናል። ሁሉ ነገር ይቅርብን፣ መንግስታችን ይሻለናል ብለን ብንገባም እንኳን እነዚህ ሰዎች ታሪካችንን ያጠፉታል፣ ባህላችንን ያጠፉታል። እኛ እንደ ምግብ አይደለንም፣ አንክድም፣ ቃል አንሰብርም። ምግብ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግብ ቂም የምንይዝ ቢሆን ኖሮ እንደ ምግብ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግብ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን፣ የህዝብ ኃላፊነት አለብን፣ የአገር ታሪክ መጠበቅ አለብን። ጠባሳ ነገር ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን እንደ ሰሜን እዝ ተገለን ተክደን የካደንን ሁሉ እንታገሳለን። አገር ነው የምንመራው። ምግበ እጅ ቢሰጥ አምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰስ አይችልም። ዛሬም የሰላምን መንገድ ገፍተው በፉከራ ላይ ናቸው በማለት የጠቀሷቸው የህወሓት የጦር አዛዦችን ዛሬ 2013 አይደለም ሲሉም አሳስበዋል። ያኔ ሁሉ በእጃችሁ በደጃችሁ ነበር በማለት ከዛሬው ጋር በማነጻጸር አስታውሰዋል። እንደ 2013 ዳግም መፎከር የለበትም። 2013 እንደዛ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ልክ እንደ 2013 ዛሬ በ2018 መፎከር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። በፕሪቶሪያዊ ሰላም ስምምነት ከተደሰቱና ጦርነትን በበቃኝ ከተሸነፉ በኋላ አሁን ፉከራው ምንድን ነው ሲሉም ፊልድ ማርሻል ብርሃኑ ጁላ ጠይቀዋል። ምግበ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል እኮ ለኔ። በቀደም የሚያወራውን አይታችኋል። ምን አይነት ስብዕና ነው ይሄ? ምን አይነት ስብዕና ነው? በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። በበቃኝ እኮ ነው የጨረሱት። የህወሓት ኃይሎች ከኤርትራ ጋር ጥምረት መፍጠርን ጨምሮ የፕሪቶሪያ የሰላም ስምምነትን የሚጥሱ ተግባራት ውስጥ መሰማራታቸውን የገለጹት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እየታገስን ያለነው ቀልበ ቢሱ ተንጓሉ እንዲቀርባለን ፍላጎት ነው ብለዋል። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ግን በጦርነቱ ህወሓት ይሸሻል። የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱ ነው።
ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል በሚል ነው ይሄድን ያለ። አሁንም የህወሓት ኃይሎች ህዝቡን መልሰው ለማስለቀስ እየተንቀሳቀሱ መሆኑን ገልጸው ለትግራይ ህዝብ ጥሪ ያቀረቡት ፊልድ ማርሻል ብርሃኑ ጁላም ትዕግስቱ የሚያበቃበት ጊዜ ሊኖር እንደሚችልም አሳስበዋል። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል፣ ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥ። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። በንግግራቸው ማጠቃለያ የታፈነ ህዝብ ጥያቄ አሁን አደባባይ ወጥቷል፣ ጥያቄያችንም አድጓል ያሉት ፊልድ ማርሻል ብርሃኑ ጁላም የቀረንን ጥያቄ እናሳካለን ሲሉ ተደምጠዋል። አይደገምም መቼም አንረሳውም በሚል መሪ ቃል በትናንትናው ዕለት በተካሄደው መርሃ ግብር ላይ ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም፣ አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን። የጅቡቲ ወደብና ነጻ ዞን ባለስልጣን የግብጽ ልኡካንን በትናንትናው ዕለት መቀበላቸው ተዘገበ። ስለ ጉዞ ዓላማ የተዘረዘረ ነገር ባይኖርም አልስዋዲ ኤሌክትሪክ የተባለ የግብጽ ኩባንያ ልኡካን ትናንት ጅቡቲ የደረሱ ሲሆን ቡድኑን የመሩት የግብጽ ምክትል ጠቅላይ ሚኒስትርና የኢንዱስትሪና ባህር ትራንስፖርት ሚኒስትር የሆኑት ካማል አልዋዚር ረዳት ኢንጂነር ሙሐመድ ፋቲ ሙሳ መሆናቸው ተመልክቷል። የግብጽ ልኡካኑ ወደ ጅቡቲ ስላቀኑበት ዓላማም ሆነም ስለተወያዩበት ጉዳይ እስካሁን በይፋ የተገለጸ ነገር የለም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በትናንትናው ዕለት የኢትዮጵያ የሀገር መከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበትን 5ኛ ዓመት በማስመልከት ተዘጋጀ መርሃ ግብር ላይ ያደረጉት ንግግር ከኢትዮጵያ ሰላምና ጸጥታ ጋር ተያይዞ በይበልጥም ከህዝባዊ ወያኔ ሓርነት ጋር ያለው ሁኔታ በተመለከተ ሰፋ ያለ ማብራሪያ ነው የሰጡት። ዞሮ ዞሮ የሀገሩ ሰላም እና ጸጥታ የሚያሳስበው ሁሉም ወገን የጥይት ድምፅ ፈንድቶ ችግሮች ተባብሰው ወደ ሌላ አዝማሚያ ከማምራታቸው በፊት በተለይም ደግሞ ከነዚህ ከህዝባዊ ወያኔ ሓርነት ትግራይና በሌላ በኩል ያሉ ታጣቂዎችን የሚደግፉ ወገኖች ቆም ብለው በመንግስት በኩል ያሉ በነሱ በኩል ደግሞ እየተወሰዱ ያሉ ነገሮችን በተመለከተ እንግዲህ
በዝርዝር የሰጡት ማብራሪያ አለ። ምናልባት የሰላሙ የጸጥታ ጉዳይ እያንዳንዱ ኢትዮጵያዊ ጉዳይ ስለሆነ በዛ ላይ ትኩረት አድርጎ መወያየቱ አስፈላጊ ነው ብዬ አምናለሁ። ህዝባዊ ወያኔ ሓርነት ትግራይ የዛሬ 5 ዓመት በኢትዮጵያ ሀገር መከላከያ ሰራዊት ላይ ጥቃት ሰንዝረው በቀላሉ ቤተ መንግስት እገባለሁ ብሎ የጀመረው ጥቃትና ያስከተለው ጦስ አደጋም መሆኑ ለማንም ግልጽ ነው። ዛሬ ላይ ደግሞ ወደዚህ አይነት ሁኔታ ውስጥ ለመግባት መንደፋደፍ ይታያል። በእርግጥም መንደፋደፍ ነው ሊባል የሚችለው ያኔ በነበራቸው ቁመና አቅም ዛሬ ያሉበት ሁኔታ ደግሞ ሲገመገም በማናቸውም ሁኔታ ዛሬ ላይ ቆሞ የተገኘውን ሰላም ማስፋት የትግራይ ህዝብ ከዛ ሁሉ አውዳሚ ጦርነት በኋላ ለማገገም የሚያደርገውን ጥረት ማገዝ እንጂ ለማይደረስበት ስልጣን ያለ ከልካይ ያለ ጠያቂ ህግ በሌለበት ዘፍረፋ ለመፈጸም ሲባል አላስፈላጊ ወጥንቅጥ ውስጥ እየገቡ ያሉ ሰዎች እነሱን በዚህ አጋጣሚ የሚመለከታቸው ሁሉ እረፉ ብሎ ማሳሰቡ ተገቢ ነው ብዬ አምናለሁ። የፕሪቶሪያውን የሰላም ስምምነት በተመለከተም መዓት ጊዜ ጥሰውታል። በየቀኑ እየጣሱ ነው። ወደ እርምጃ ማንሄደው እየጣሱ ባሉበት ወቅት ከሚያደርሱት ጉዳት ይልቅ ጦርነቱ ሲገባ የሚመጣው ጉዳት ከፍተኛ ስለሆነ ያንን ለመከላከል ነው እስከ መጨረሻው እየታገስን ነው። ግን የሆነ ምዕራፍ ላይ ደግሞ ይበቃናል የሚል ፊልድ ማርሻል ብርሃኑ ጁላ የተናገሩት ነገር አለ። በየአጋጣሚው የዕለት ተዕለት ህይወታችን ከኢትዮጵያ ሰላም ጸጥታ ጋር የተያዘ ስለሆነ ምናልባትም ይሄ በስሜት በጨበጣ ምናምን የሚባክነውን አይደለም። የሀገሩ ሰላም እንደሚያሳስበው በአደባባይ የሚናገሩ በየመድረኩ ድምፃቸውን የሚያሰሙ ወገኖች ሁሉ የመጀመሪያው ነገር ለሁሉም ወደ የሚደግፉት ወይ ደግሞ ወደሚቃወሙት ላይ ከማተኮራቸው በፊት በቤተሰብ ደረጃም በጓደኛም ደረጃም የመጀመሪያው ነገር ህዝባዊ ወያኔ ሓርነት ትግራይ ለመተኮስ የሚያበቃው ምክንያት አለው። ኢትዮጵያ ውስጥ ፋኖ ለመተኮስ የሚያበቃው ምክንያት አለ ወይ? የኦሮሞ ነጻነት ሰራዊት ደግሞ ሸኔ ለመተኮስ የሚያበቃው ምክንያት አለው ወይ? የመጀመሪያው እዛ ጋር ነው። ከዛ በኋላ አቅም ያላቸው የላቸውም፣ ውጤት አመጡ አላመጡም፣ ችግር ፈጠሩ አልፈጠሩም፣ እሱ በሁለተኛ ደረጃ እንመልከተው። የመጀመሪያው ኢትዮጵያ ውስጥ ህዝባዊ ወያኔ ሓርነት ትግራይ ለምንድን ነው ለመተኮስ የሚንደፋደፈው? ምን ስለቀረ ምን ስለጎደለ? ምክንያቱም በአደባባይ የሚናገሩትን በደንብ ስለምናውቀው ብዬ ነው። ስለ ተፈናቃይ ያወራሉ፣ ስለ ትግራይ ሉዓላዊ ግዛት ያወራሉ። ተፈናቃዮችን በተመለከተ አሁን እንዳይመለሱ ሌት ተቀን እየተራወጡ ያሉት እነሱ ናቸው። እነሱ ከተመለሱ ከዛ በኋላ መጫወቻ ካርድ የለም። ከዛም ባሻገር የትግራይ ሉዓላዊ ግዛት አሁንም ከሆነ ውድቀት ከሆነ ቀውስ በኋላ የሆነ ቦታ ላይ ተጨፍነው ማየት ተስኗቸው የነበሩ ሰዎች ሁሉ በስክነት ነገሮችን መልከት በጣም አስፈላጊ ነው። የመጀመሪያው የሆነ ሀገር አይደለም፣ ኢትዮጵያ ውስጥ ያሉ ክልሎች ናቸው። አንድ ጥሩ አባባል ከዚህ ቀደም ዶክተር አረጋይ በላይ ተናገሩታል። ይሰፋል፣ ይጠባል፣ ወደዚህ ሊሄድ ይችላል፣ ወደዛ ሊመለስ ይችላል። አንድ ሀገር ውስጥ አንድ ኢትዮጵያ የምትባል ሀገር ውስጥ ያለ ነገር ነው። በሁለተኛ ደረጃ አንተ የምታደርገው ሁሉ የጽድቅ ጎዳና ሌላኛው የሚያደርገው ሁሉ የኃጢአት መንገድ የሚሆንበት ምን ምድራዊ ምክንያት አለ? ከወልቃይት ጋር ነው። አሁን እንግዲህ ቲፒኤልኤፍ ሄዶ እዛ ጋር ነው የተጣበቀው። የተፈናቃዮቹ መመለስ እንደገናም የሉዓላዊ ግዛት የሚባለው ነገር እየተነሳ ያለው ሉዓላዊ የሚባል ግዛት ክልሎች የላቸውም። ሉዓላዊ የሚባል ግዛት ያላት ኢትዮጵያ ነች። የክልሎች ድንበር በንጉሱ ጊዜ 12 በኋላ ወደ 14 በደርግ ጊዜ 14 ምናምን መጣና በኋላ ወደ 25 ራስ ገዝ 25 የአስተዳደር አካባቢዎችና ወደ 5 ራስ ገዝ
የጠቅላይ ሚኒስትር አብይ መንግስትም እንደገና ለማዋቀር የሚከለክለው ምንም ነገር የለም። ምናልባት ልዩነቱ ዛሬ ላይ ዘመኖች በዘመን መሀል የሚለወጡ የሚመጡ በጎ ነገሮች አሉ። በቲፒኤልኤፍ ጊዜም የመጣ በጎ ነገር አለ፣ ከቋንቋ ጋር ተያይዞ ያለው ነገር። ምናልባት ከዛ ውጭ እኔ ቲፒኤልኤፍ እንደሚጠቀስለት ራሱ አላውቅም። ደርግ መሬት ላራሹ የሚያህል ስር ነቀል ነገር እንዳደረገው ሁሉ በቲፒኤልኤፍ ዘመን ደግሞ ዜጎች በአፍ መፍቻ ቋንቋ መማራቸው፣ ራሳቸውን በራሳቸው የአካባቢ ቋንቋ ማስተዳደራቸው እንደ ትልቅ እርምጃም ጥያቄ ውስጥ የማይገባ ነገር ነው። ግን አንድ ቋንቋ የሚናገር ሁሉ አንድ ቦታ ላይ ይታጨቃል ማለት አይደለም። ያ አንድ ቋንቋ የሚናገር ማህበረሰብ በቋንቋው መጠቀሙ ራሱን በራሱ የማስተዳደር ባህሉን፣ ልማዱን የማበልጸግ በዛ ረገድ የሚሰጣቸው ትልቅ ፋይዳ ያላቸው ነገሮች አሉ። ግን ራስን በራስ ማስተዳደር ውስጥ የማንነት ስሜትን ለማዳበርና ትልቁን ስዕል ለማደብዘዝ ስለተሰራበት አንድ ቋንቋ የሚናገሩ ሰዎች ለምን አንድ ቦታ ይሆናሉ? ለምን? ብዙ ጊዜ እንደውም ኢትዮጵያ ውስጥ እንደ ምሳሌ የምትጠቀሰው ስዊዘርላንድ ነች። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ ምናምን የሚናገሩባቸው ተናጋሪ ያሉባቸው ሀገር ነች። ግን ጀርመንኛ የሚናገሩት ብቻ ወደ 10 ምናምን ካንቶኖች ናቸው፣ ወይ ደግሞ ፌዴራል ግዛቶች እንበላቸው። የተወሰነ ፈረንሳይኛ ተናጋሪ፣ የተወሰነ ጣሊያንኛ ተናጋሪ፣ ከዛ ውጭ ደግሞ ሁለቱንም ቋንቋ የሚናገር አንድ ላይ ሆኖ ክልል የሚሆኑበት ሁኔታ አለ። ለአስተዳደር አመችነት፣ ከዛ ውጭ ደግሞ ሰዎች በቋንቋቸው ራሳቸውን በራሳቸው የማስተዳደርና ባህላቸውን ልማዳቸውን የማበልጸግ አድቫንቴጅ ስላለው ማለት ነው። በዚህ መልክ ቋንቋን መሰረት አድርጎ ሰዎች በአፍ መፍቻ ቋንቋ መማራቸውና ራሳቸውን በቋንቋቸው ማስተዳደራቸው ትልቅ እርምጃ ነው። ያንን በጎ ነገር ግን ለክፋትና ለጥፋት ቲፒኤልኤፍ አውሎታል። ያንን ማረጋገጫ ዛሬ ትግራይ ውስጥ የአካባቢ አስተዳደሮችን የብሔር የማንነት ስሜት፣ የአድዋነት፣ የአክሱምነት፣ የተንቤንነት ምናምን ስሜት እንዳይኖር ተብሎ ሰሜን፣ ምስራቅ፣ ምዕራብ ምናምን ብለው ከፋፈሉት ይላሉ አቶ ገብሩ አስራት ሰሞኑ በሰጡት ቃለ ምልልስ ላይ። ኢትዮጵያ ውስጥ ግን ኢትዮጵያ ላይ የሚለው ስያሜ ላይ ለመጫን ኢትዮጵያዊነትን ለማደብዘዝ ብሔሮቹን የኦሮሞ ክልል፣ የአማራ ክልል፣ የትግሬ ክልል በማለት ለኦሮሞም፣ ለአማራም፣ ለትግሬም፣ ለሶማሌም ለማንም የሚመጣው ነገር የለም። በስያሜው ሳይሆን በቋንቋው መማሩን በቋንቋው ራሱን ማስተዳደሩ እጅግ መሰረታዊ ነው። ወሳኙ ጉዳይ እሱ ነበር። ግን የአካባቢ ስሜት በፈጠሩን ቁጥር እንደ እብድ ገላጋይ ዜጎች በተዋቀሱ ወይ ደግሞ እርስ በርስ በተጣሉ ቁጥር እንደ እብድ ገላጋይ መሀል ላይ ገብተን እየተጫወትን ስልጣናችን አደላድለን እንቀጥላለን የሚል ነበር ምኞቱ። ግን ያው ውጤቱ በውርደት የተደመደመ መሆኑ የሚያጠራጥር አይደለም። ስለዚህ የአስተዳደር አካባቢዎችን በተመለከተ ቲፒኤልኤፍ የሚያነሳው የወልቃይት ጉዳይ የመጀመሪያው እነሱ ወደ ኢትዮጵያ ፖለቲካ ስልጣን ሲመጡ ጎንደር ክፍለ ሀገር ውስጥ ያለ ቦታ ነው። ቲፒኤልኤፍ ወሰደና የመጀመሪያ ኢትዮጵያ ማዕከላዊ መንግስት ስልጣን ላይ ሲመጣ ቁጥር ሰጠው። ክልል አንድ አለው ወስዶ ማለት ነው። ወልቃይትን ምናምን ወደ ራሱ ወሰደና ወደ ትግራይ ካለለና ቁጥር አንድ አለ። ቁጥር አንድ ሲባል ትግራይ ነው ኦሮሞ ነው ምናምን የሚባል ነገር የለም። ስለዚህ ቁጥር አንድ ስለሆነ ክልል አንድ ስለተባለ ልዩነቱ ክልል አንድ ተብለዋል። ግን የስራ ቋንቋው ትግርኛ የመሆን ነገር ካልሆነ ትግራይ ክልል ነው የሚባል ነገር የለም። ያው ሽግግሩ እዚህ ያበቃ ደግሞ ቁጥሩ ወደ ስም ተለወጠ እና የትግራይ የአማራ ምናምን ክልል ተብሎ ወጣለት። ከዛን ጊዜ ጀምሮ ይሄ ነገር ወደዛ ወደ ትግራይ መሄዳችን ትክክል አይደለም የሚለውን ጨምሮ ያንን ድምፅ የሚያሰሙ ዜጎች ላይ ያልተቋረጠ የሰብአዊ መብት ጥሰት
ግድያ፣ ሰቆቃ ሲፈጸምባቸው ብዙዎቹ ለመታገል ሞክረው ከፋኝ አርበኞች ግንባር የሚባል እንቅስቃሴ ውስጥ ገብቶ ሲታገል ቆይቶ ከፊሉ ወደ ሱዳን የቀናው ደግሞ ወደ አውሮፓ ማለት ወደ አውስትራሊያ፣ አሜሪካ ምናምን የተሰደደበት ሁኔታ ነው ያለው። ከመተኮስ ይልቅ በህግ እንፈተዋለን ያሉ ደግሞ ወደ አዲስ አበባ ሲመላለሱ የነበሩ ገና በሽግግሩ ጊዜ ጀምሮ ድምፃቸውን ሲያሰሙ የነበሩ የበዛ የወልቃይት አካባቢ ተወላጆች አሉ። ግን ፌዴሬሽን ምክር ቤቱም ሁሉም ልጁ ዳኛ አባቱ ቀማኛ ምንድን ነው ልጁ ቀማኛ አባቱ ዳኛ እንደሚባለው ቲፒኤልኤፍ የሚያስተዳድረው ግዛት ውስጥ ቲፒኤልኤፍ ያልፈቀደውንና የማይፈልገውን ነገር መጠየቅም መልስ ማግኘትም ስለማይቻል መጨረሻ ላይ ትንሽ ተደራጅተው እንቅስቃሴ ያደረጉት እነ ኮሎኔል ደመቀ እነሱንም ወደ አዲስ አበባ ሲደርሱ መንገድ ላይ በመዝጋት ከዛ በኋላ ደግሞ ጎንደር ላይ በቁጥጥር ስር ለማድረግ ሲሞከር ያው ሁሌ የፈለግከውን እያሰርክ የፈለግከውን እየገደልክ የፈለግከውን እንደፈቀድክ እያጋስክ መቀጠል እንደማይቻል እነሱ ደግሞ ተታኮሱና አሳዩአቸው። በነገራችን ላይ ቲፒኤልኤፍ በስልጣን ላይ እያለ ነው ያ ነገር የተደረገው። በስልጣን ላይ እያለ ያተደረገ ብቻ አይደለም። በዛ የተኩስ ልውውጥ በርካታ የመንግስት ታጣቂዎች አልቀዋል። ግን የፌዴራል እስረኛ ናቸው ብሎ ወደ አዲስ አበባ ለመውሰድ እንኳን አቅምን እንዳነሳቸው በደንብ የታየበት ሰዓት ነው። ያንንም በጉልበት ለመጨፍለቅ በመጨረሻ ተሞከረ፣ አልሆነም። ያንን በጉልበት ለመጨፍለቅ የሞከሩ ሰዎች ሴንተሩን አጡና ተጠቅልለው ትግራይ ገቡ። አሁን መጨረሻ ላይ እንደምናየው ሌላው ኢትዮጵያ ላይ ሲያደርሱት የነበረው መከራ እንዳለ ትግራይ ህዝብ ላይ ያሳረፉበት። አሁን ያ ስፍራ እንዴት ይተዳደር፣ በዘላቂነት ምን መውጫ ይበጅለት የሚል ነገር ጦርነቱ ሲፈጠር የመብት ጥያቄ ሲያነሱ የነበሩ አካላት ደግሞ በጦርነቱ ሂደት ውስጥ ተሳትፈው እነሱ ደግሞ ያንን ራሳችን ወደ እናስተዳድረው ወደሚል ገብተዋል። መንግስት ደግሞ መንግስት ነው። አንዱ እየቀማ ሌላው ተራ እየጠበቀ መቀጠል የለበትም እና ዘላቂ መውጫ ያስፈልገዋል። ለዛ ዘላቂ መውጫ ብሎ የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሚመሩት የአማራና የትግራይ ክልል መንግስታት ፕሬዝዳንቶች ያሉበት ጉዳዩን በዘላቂነት ለመፍታት የሚያስችሉ ሁኔታዎችን 1 2 3 ብለው በዝርዝር አስቀምጠው በዋናነት ችግሩ ጋር ተያይዟል የጸጥታ ጉዳይ ነው። ጸጥታውን የኢትዮጵያ ሀገር መከላከያ ሰራዊት እንዲመራ፣ የተፈናቀሉት ሁሉም እንዲመለሱ፣ አሁን ሰሞኑ እንደሰማነው የተያዘባቸው ቤቶች ካሉ እነሱን በማስለቀቅ እዛ ያለው አስተዳደር ስራ እየሰራ ነው። ዘላቂ መውጫው ምንድን ነው የሚለው ህዝቡ በዘላቂነት ህዝብ ውሳኔ ይስጥ የሚል ነገር ነው የመጣው። በግሌ ሁሉ በተደጋጋሚ የሚያነሳው ህዝብ ውሳኔ ውስጥ ምናልባትም ሌላ አማራጭም ቢኖር ምናልባትም ኢትዮጵያን አስተዳደር አካባቢዎች እንደገና መልሶ ለመከለስም የሚያስችልበት ሁኔታ ይፈጠራል ብዬ ማምነው ወልቃይት እዛ ያሉት ወልቃይቴዎቹ ትግራይ ነኝ የሚሉትም አማራ ነን የሚሉትም ራሳቸውን ከሁለቱም አይደለንም ራሳቸው ወልቃይቴን ማንነታችንን የሚገልጽ የሚሉትም በሁሉም ሶስቱም በተለያየ መንገድ ራሳቸውን ቢገልጹም በጋራ የሚያስተሳስራቸው ወልቃይቴነታቸው ነው። ከፍ ሲል ደግሞ ጎንደሬ ነን ይላሉ። ወደ ትግራይ ሄዱትም ጭምር ነው። ምክንያቱም ጎንደር ውስጥ ነበር ቦታውም የነበረው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ያለ ማህበረሰብ ባህር ዳር ሆኖ መመሪያ ከሚሰጥም መቀሌ ሆኖ ትዕዛዝ ከሚያወርድም ከነሱ በተሻለ እርስ በርሳቸው እዛ ያሉት ወንድማማቾች ናቸው። የበለጠ ይቀራረባሉ፣ የበለጠ ይተሳሰራሉ። የሆነ ዘመንና መጥፎ ጊዜ ገብቶ መካከላቸው የሆነ ነገር ቢፈጠርም የበለጠ ወንድማማች ህዝብ ነው። ስለዚህ ወደዚያም ሳይሄድ ራሱን በራሱ ማስተዳደር የሚችልበት ወልቃይት
የፈለገ ስያሜ ሲሰጠው ያን አካባቢ ራሱ እንደ ክልል ሆኖ የሚወጣበት ሁኔታ እሱንም እንደ አማራጭ ቢታይ ጥሩ ብዬ አምናለሁ። በዚህ ሂደት ውስጥ እንግዲህ የኢትዮጵያ መንግስት ምን ማድረግ ነበረበት? በግፍ በጉልበት በኃይል ሰቆቃ፣ ስቃይ፣ መከራ ተፈጽሞባቸው የተገፉ የተሰደዱ ሰዎች መመለስ የቻሉት ተመልሰው፣ በሌላ በኩል ደግሞ በጦርነቱ ሳቢያ ወደ ትግራይ የተፈናቀሉ ንጹሐን ዜጎችም ሌላው ቀርቶ ወንጀለኞችም ጭምር ተብሏል። ወንጀለኛ አይደለም አይደለም የሚለውን ኢትዮጵያ ፌዴራል መንግስት በሂደት ያየዋል በሚል በግልጽ ተቀምጧል። እርግጥ ነው ማይካድራ አይነት ቦታ ላይ ጭፍጨፋ የፈጸሙ ሰዎች አይናቸው እያየ እንዲህ አይነት ቦታ ላይ ተመልሰው ሊገቡ አይችሉም። ተንጠልጥለው ወደ ወህኒ እንደሚጋዙ የሚያጠራጠር ነገር አለም። ግን ከልካይ እዛ ጋር ከልካይ የሚባል ነገር የለም ተብሎ በግልጽ ተቀምጧል። እና ቲፒኤልኤፍን የሚደግፉ በሌላም በኩል ደግሞ መደገፍ ውስጥ ደግሞ ሰላምንም አብረው የሚሹ አሁን ባለንበት ሁኔታ ውስጥ የህዝባዊ ወያነ ሓርነት ትግራይ ሰዎች ቲፒኤልኤፎቹ ለምን ለመተኮስ ወይ ደግሞ ኢትዮጵያ መንግስት ላይ ያላቸው ጥያቄ ወይ ደግሞ ተቃውሞ ምንድን ነው? ቀደም ሲል በመግቢያ እንዳልኩት ነው። ቁጭ ብሎ የቲፒኤልኤፍ ደጋፊዎችም ይህንን መጠየቅ ነው ያለባቸው። ሌላው ደግሞ አጠቃላይ ኢትዮጵያ ጉዳይ ያገባኛል የሚልም የፋኖ ጥያቄ ምንድን ነው? የሸኔ ጥያቄ ምንድን ነው? የኢትዮጵያ መንግስት የነፈገው የዚህኛው ወይም የዛኛው ማህበረሰብ መብት እነሱ ስልጣን ቢይዙ የሚመልሱት መብት ምንድን ነው? የሚደግፈውም ግፋ የሚለውም በመጀመሪያ ይህን ለራሱ መልስ መስጠት አለበት። ምክንያቱም ልጆች ከትምህርት ማዕድ ርቀዋል። ወደ ገበያ መውጣትና መመለስ ተሳነን በሚል ነዋሪው በየአደባባዩ እየመድረኩ አሁን ድምፁን ከፍ አድርጎ እየተናገረ ነው። እስከ መቼ ድረስ በትዕግስት በምናምን ታለፈ? አንድ ቀን ምላሽ ያገኛል ተብሎ የሰላም በር ወይ ደግሞ የሰላም እጅ ስልጣን ላይ ካለው መንግስት ተዘርግቷል። እነሱ ለዛ ምላሽ መስጠት አልፈቀዱም። እንቆቅልሹ በህይወት እያለ የፈቀደውንና የፈለገውን ማድረግ የሚችለው በሰላም ጉዳያችንን እንጨርስ፣ ጥያቄያችሁ ምንድን ነው? ወደ ጠረጴዛ እንምጣ። ጠረጴዛው ደግሞ የሰፈር የእድር የምናምን ሳይሆን እናንተ እንዳላችሁት በዓለም አቀፍ መድረክ ላይ እንነጋገር ብሎ ጥሪ ያቀረበ፣ በየጥሻው የሚርመጠመጠው ደግሞ አልነጋገርም ይላል። በየጥሻው የሚርመጠመጠውን አልነጋገርም የሚለውን የሚደግፉ ወገኖች ሸኔውንም ፋኖንም ለምንድን ነው ያ እነሱ በሚርመጠመጡበት ቦታ ላይ ያለው ነዋሪ ለምን ስቃይ ሰቆቃ ይቀበላል? ለምን እዛ የሚኖሩ ልጆች ከትምህርት ማዕድ ይርቃሉ? ነገ እነዛ ልጆች በድንቁርና እንዲታወጅባቸው ለምን ይፈረድባቸዋል? ይህንን ደጋፊዎቻቸው የሆኑ ሰዎች ምናልባት የሆነ የመደፈን ነገር ከሌለ በስተቀር አንዳንዴ በጸሎትም የሆነ የተዘጋው ነገር እንዲከፈትላችሁ መመኘት ነው እንጂ ጤነኛ የሆነ የሀገር የትውልድ ቀጣይነት የሚያሳስበው ሰው እነዚህን ቡድኖች በምን መመዘኛ በምን ምክንያት ሊደግፍ ይችላል? ቢያንስ አሁን ባለንበት ሁኔታ ውስጥ አልነጋገርም የሚሉበትን መንገድ እንኳን አውግዞ ተነጋገሩ ለማለት ድፍረት የሚጠፋው ለምንድን ነው?
አሁን የለየለት እኮ የሆነ ቦታ ላይ ሰዎች ተገደሉ፣ ንጹሐን ረገፉ ተብሎ እየተጀመረ የነፃ አውጪነት እንቅስቃሴ እዛ ንጹሐኑ ተገደሉበት የሚባለው ክልል ሳይሆን ራሱ እነዛን ለመታደግ የምንቀሳቀስበታሉ የሚለውን የአማራ ክልልን ወደ ሲኦልነት የቀየረ ቡድን ነው። ወደ በተለይ ወረዳ ምናምን ቀበሌ ምናምን አካባቢ ውስጥ ሽፍትነት በቃ ከቁጥጥር ውጭ ወጣ። ሁልጊዜም ብዙ ሰዎችም ጮኸዋል። ያልተደራጀም ከላይ እስከታች መዋቅር የሌለው የተበተነ ስብስብ ለስርዓት አልበኝነትና ለየመንደሩ ጎበዝ አለቃ እንዲነሳ ምክንያት ይሆናል። በጣም አደገኛ ነው። ይሄ የሽፍትነት እንቅስቃሴ ነው ብለው ብዙዎች አሳስበው ነበር። የቲፒኤልኤፍን እንቅስቃሴ አነጻጽሮ ማንም ሰው መመልከት ይችላል። ከላይ እስከታች አንድ ሆነው ማድረግ ስለቻሉ ነው ብዙ ነገር ሽፍትነት እዛ አካባቢ ላይ እንዳይመጣ። አሁን ሌላ ዓለም ነው። እዛም ቲፒኤልኤፍ አሁን ከፋኖ ወይ ደግሞ ከሸኔ ምን ያህል ይለያሉ? ምናልባት ወታደራዊ መሪዎች ምናምን በልምድ ያላቸው ሰዎች ስላሏቸው ካሉ በስተቀር ቲፒኤልኤፍም ያው ተነኳክቶ ያለበት ነው ያለው። ስለዚህ እነዚህ ወገኖች ወደ ሰላሙ መድረክ ተመልሰው በሰላሙ ሂደት ላይ እንዳይሄዱ ለማድረግ ምንድን ነው ምክንያታቸው? የሽፍቶች መፈንጫ ሀገሩ እንዲሆን ለምንድን ነው የሚፈቅዱት? አንዳንዶቹ ዶክተር ዳኛቸው አሰፋ አንድ አፍታ ሚዲያ ላይ ትናንት የሰጡትን ቃለ ምልልስ እየሰማው ነበር። ከቁጥጥር ውጭ ወጣ ነገር እየሆነ መምጣቱን ሲገልጹ ገበሬው ለምን አሁን አንድ ልጅ ዝም ብሎ ግብርና ሄዶ ለምን ጊዜውን ያባክናል? ክላሽ ይዞ ሄዶ መንገድ ላይ አግቶ 40 ሺህ ብር መቀበል የቻለ በቃ ደንበኛ የስራ መስክ ሆነ እገታ። አሁን ምንድን ነው መሪ ምናምን የሚባሉ ሰዎች ጨርሶ ሊያቆሙት የሚችሉት ነገር አይደለም። ከአጠገባቸው ያሉት ሰዎችንም መጨረሻ ላይ የማያዙበት ሁኔታ ያፈጠራል። አሁን ሽፍትነቱ ከቁጥጥር ውጭ ወጣ። ሽፍትነቱ ከቁጥጥር ውጭ ወጣ። በየቦታው ያለ ነገር ነው። አሁን ከትናንት ባህር ዳር ከተማ ውስጥ አሁን የገንዘብ ፍቅር እንትን ያላቸው ሰዎች፣ መሳሪያ ያዙ ሰዎች በየትኛውም ሁኔታ ውስጥ ወደ ለየለት ቅሚያ ውስጥ ገብተዋል። አሁን ባህር ዳር ከተማ ገብተው ከተማ ውስጥ ማለት ነው የሆነ የተኮሷል የሚመጡት። ነገራችን ላይ ብዙ ጊዜ በግሌ ማለት ሰው ነው የሆነ ቦታ ላይ ንጹሐን ሲገደሉ የክልል ወይ ደግሞ የዞን ወይ የምናምን በየሰው ደጃፍ ጠባቂ አያቆሙም። ገዳይ የሚገድልበት ሙሾ አውራጅም የሚያላዝንበት የየራሳቸው ምክንያት አላቸው። በእነዚያ ንጹሐን ስቃይና ሰቆቃ ሁለቱም ትርፍ ይገኛል ብለው ስለሚያደርጉት ነው። ይሄንን የየሰውን በር መጠበቅ ካልተቻለ የሚገድልበት ምክንያት ሙሾ አውራጆቹ የሆነ ነገር እናነሳሳለን ብለው ነው። እንደማይነሳሳ ሲያዩ ግድያውን ጥይት ማባከን አድርገው ወስዱታል። ለአንዳንዴ ለሌላው ጦርነት መጀመሪያ መንደርደሪያ ሊሆን ይችላል፣ ሰውን ለማስከፋት። በየሰው ደጃፍ ጠባቂ ማቆም እንደማይቻል ማንም ሰው አይኑን ሲገልጥ የሚያው ነው። ከተማ ውስጥ ብዙ ጊዜ ምሳሌ የምሰጠው እንደዛ ነው። አንድ ከተማ ውስጥ አዲስ አበባ ከተማ ራሱ የሆነ ቦታ ላይ የሆነ ነገር አድርጎ ከዛ በኋላ ይያዛል እንጂ የሆነ እንትን ማድረግ እኮ ያለው እድል በተወሰነ ዋና ዋና ቦታዎች የሚባሉ የጸጥታ የምናምን ሰራተኞች ጉዳይ ነው፣ የደህንነቶች። ባህር ዳር ድንገት እንግዲህ ብዙ በየከተማ ውስጥ አሉ። ድንገት የሆነ ቤት ውስጥ ቁጭ ብለው ሊሆን ይችላል። እዚህ ቤት ምንድን ነው የባንክ ሰራተኞች ጽዋ እየጠጡ ነው የሚባል መልእክት መጣለት መሰለኝ።
እንግዲህ መሳሪያ ይዟል፣ አስገደደ፣ አግተው ወሰዷቸው። አሁን ከእያንዳንዱ 1 ሚሊዮን ብር ተጠየቀ። አሁን ይህንን የቀመሱ ሰዎች በተአምር ሊያቆሙ አይችሉም። ሊያቆሙ የሚችሉበት ደግሞ ሁኔታ ግን አሁን በተመሳሳይ በዚሁ ሳምንት ውስጥ ጎንደር ውስጥ ሕፃን አግተው ሊሄዱ ሲሉ አርሶ አደሩ ወዲያውኑ ተንቀሳቀሰ። ከጸጥታ ኃይሎች ጋር ሆነው አጋቹን አንደኛውን እዛው ሕይወቱን አሳጡት፣ ሌላኛውን በቁጥጥር ስር አደረጉት። አጋቾቹ በምላሹ ገንዘብ ለማግኘት ሄደው ሕይወታቸውን እንደሚያጡ ማሳየት፣ ያንን ለማድረግ ደግሞ ማንም ሰው ከጸጥታ ኃይሎች ጋር 100% መተባበር ብቻ ነው መፍትሄው። መረጃ በመስጠት በማናቸውም መንገድ ከአንተ ሰፈር ይውጣ ከሌላ ሰፈር ይምጣ ሊቀማ ሊዘርፍ ከተነሳ ገንዘብህንም ሰላምህንም ምናልባትም ሕይወትህንም ጭምር የሚያሳጥ አደገኛ ነገር ስለሆነ ሕግ የሌለበት ሁኔታ ስርዓት አልበኝነት የሚያስከትለውን አደጋ ማንም ሰው ቆም ብሎ ማየት፣ መገንዘብ፣ መመርመር ነው ያለበት። ይሄ ሁሉ መከራ፣ ይሄ ሁሉ ስቃይ ምን ለማሳካት ነው? ስልጣን ላይ ያለው የኢትዮጵያ መንግስት ምን ስላጎደለ ነው? በተደጋጋሚ ጠየቀው፣ መልስ የሌለው ጥያቄ ማለት ነው። ሁሌ ይቃወማሉ፣ ሁሌ ማህበራዊ ሚዲያ ላይ በተስፋ ሰውን ያደናግራሉ። እጅግም የሚገርም ነው። ጠቅላይ ሚኒስትሩ በቀደም ፓርላማ እንደውም ትንሽ ገፋ አድርገው በኤርትራም ላይ በሌላውም ላይ ብዙ ጊዜ እንግዲህ የተወሰደ ነገር ለማስታመን ምናምን ሞክረው ነገር አላዋጣ ሲል አንዳንዴ በልኩ ምናምን የሚናገርበት ነገር አለ። አንዳንዶቹ ከመጠን በላይ አምባገነን ሆነ የሚል ጠቅላይ ሚኒስትሩን የጻፉ አይቻለሁ፣ በጽሁፍ በምናምን ማለት ነው። ይሄ ግን መንጋው ተስፋ እያደረገ የሚከተላቸው ሰዎች የጠቅላይ ሚኒስትሩ የተስፋ መቁረጥ ውጤት የሚል አርስት ይሰጡታል። ጤነኛ ቢሆን ይሄ ሰው እንዲህ አይነቱን ነገር ዝም ብሎ ማሰብም አይችልም። እንኳን መክፈት ማሰብ አይችልም። ኢትዮጵያ ውስጥ ምኑ ከምኑ ነው ተስፋ የሚያስቆርጠው? ስልጣን ላይ ላለው አካል በየሸጥ ውስጥ የሚርመጠመጡ ሰዎች ናቸው ተስፋ የሚያሳጡት። የት ነበርን? ዛሬ የት ነው ያለ ነው? ተስፋ አለው ተስፋ የለውም እሱ ትርፍ ነው። ግን በማናቸውም ሁኔታ እነዚህ ሰዎች ያመጹትን ጅራፍ ይሁን ክላሽ የያዙትን የሚደግፉ ወገኖች ከምንም በላይ በሚካሄድበት መንገድ ምናልባት ከ1000 ዓመት በኋላ ምክንያቱም እስከ 1000 ዓመት ምናምን እንደሚመጣ ስለማናቅ ብዬ ነው 4 ኪሎ ከደረሱ እርግጠኛ አይደለሁ። የማይደረስ ወደፊት ሳይሆን ወደኋላ እየተመለሱ ያሉ ወገኖች የሚያሳኩት አይደለም ጨርሶ የሚታሰብ ነገር ውስጥ የማይታሰብ ነገር ውስጥ እንዳሉ በተገቢው መገንዘብና የማይገኝ የማይጨበጥ እስከሆነ ድረስ ለዚያ ሲባል ለምን ህዝቡ ይንከራተት? ለምን የጎበዝ አለቆች መፈንጫ የሽፍቶች መፈንጫ ይሁን ህብረተሰቡ? ከምንም በላይ ደግሞ እድል ተሰጥቷል። እንዲህ አይነት በየመንደር የሚርመጠመጥ ሽፍታን ጠራኸው አልጠራኸው ምናምን ብሎ መተው ይቻላል። ግን የትኛው መንግስት እንደ ሽፍታው ሳይሆን እንደ መንግስት
ኃላፊነት አለበት። የትኛውም የኢትዮጵያ ግዛት፣ የትኛውም የኢትዮጵያ ማዕዘን ላይ ሰላምና ደህንነቱን የማስከበር ግዴታ አለበት። ስለዚህ ሰላምና ደህንነት ለማስከበር መነጋገሩ አንድ ቀን ያንን ነገር የሚያሳጥረው ከሆነ ያን ኃላፊነት መውሰድ አለበት። ስለዚህም እስካሁንም ኃላፊነት እየወሰደ ነው ያለው ስልጣን ያለው አካል። ይሄኛውን መንገድ እንግዲህ በመንግስት በኩል በይፋ የሰላም መንገድ ተመርጦ ጉዞ ተጀምሯል። የሰላም መንገድ አሻፈረኝ ያሉት አሻፈረኝ ብለው ወደፊት ሲተኮሱ ሳይሆን ወደ ኋላ ሲሹ እያየን ነው። ደጋግመን እንደምንለው በፊት ቢያንስ የሆነ ከተማ ውስጥ ገብተው ፎቶ ተነስተው ሲወጡ እናቅ ነበር። አሁን ለፎቶም የሚሆን ከተማ ጠፋ። ግን በየመንደር በየስርቻው ይረመጠመጣሉ። ማንም ሰው አንዳንዱ ሊያጠፋቸው ምንድነው በሁለት ሳምንት ምናምን አጠፋቸዋለሁ ብሎ ነበር የሚል ነገር ከየት እንደሚያመጡት ራሱ ያስቃል እኮ። አስገራሚ ነገር ነው እኮ። የተደራጀ ኃይል በሁለት ሳምንት አጠፋለሁ ልትል ትችላለህ። ምክንያቱም ያለበት አድራሻው ምንም የሚታወቅ የተደራጀ ኮንቬንሽናል አይነት ውጊያ ለማድረግ የሞከረ ማለት ነው። ከዛ እሱንም ካጠፋው በኋላ ሽፍታ ሆኖ ሊወጣ ይችላል የተወሰነ ኃይል። ሽፍትነትን አታጠፋውም። ሽፍትነትን ትቀንሳለህ። ሽፍትነትን ከማህበረሰቡ ጋር ስትተባበር ማህበረሰቡ ጆሮአቸውን እያያለ እየቆነጠጠ ልክ ያስገባል ማለት ነው። ከአካባቢ ሚሊሻ ጋር አጠፋለሁ ብሎ ነበር 2 ዓመት አሉ ወይ ነው አሁን ጥያቄው። ካለህ እኮ የሆነ ቦታ ላይ ከዚህ ቀደም ከቲፒኤልኤፍ ጋር ጽንዶ ነው ምናምን ተፈጥሮ ወልዲያ ላይ ምናምን እንደሆነ ነው። እሱማ እኮ በይፋ ተነገለ። ያውም እኮ አልሄዱም። ድንገተኛ ነገር ተደረገ። ያው ሻዕቢያም ህወሓትም የጉዳይ አስፈጻሚ ፋኖም አለም ብለው መጡ። ከዛ በኋላ እነዛን ለጋ ህፃናት አስጨፈጨፉ። አይተነዋል የወጣው ምናምን ነገር እና ደጋፊዎቻቸው ቆም ብላችሁ በተለይ ልጆች ከትምህርት ማዕድ እየራቁ ስለሆነ እስከ መቼ ድረስ በዚህ ሁኔታ ውስጥ ይቀጥላሉ? ለመደገፍም በመጀመሪያ እመኑበት። ምን ስላጎደለ ምን ስለከለከለ ከምንም በላይ ማኒፌስቶ ጽፎ ጠላት ብሎ ፈርጆ ሲንቀሳቀስ ከነበረ ህወሓት ጋር አብሮ ስልጣን ላይ ያለውን የጠቅላይ ሚኒስትር አብይ መንግስትን ምን ጥያቄ ነው የሚጠየቀው? ምንድነው ስልጣን ላይ ያለው መንግስት ያደረገው? ምንድነው ጥያቄው የሚለው እንግዲህ በጣም ወሳኝ ነገር ነው። ቆቦ ላይ ሰሞኑን የኢትዮጵያ ሀገር መከላከያ ሰራዊት አዛዦች ጨምሮ በተገኙበት አንድ ውይይት መድረክ በአማራ ክልል ቴሌቪዥን ላይ እየተላለፈ ነበር። የኢትዮጵያ ሀገር መከላከያ ሰራዊት አዛዥ በስፍራው ነበሩ። በሌላም በኩል ደግሞ የክልሉ ባለስልጣናት የዞኑ ባለስልጣናትም ነበሩ። የክልሉ ባለስልጣናት ከሆኑ አንዱ የሰሜን ወሎ ዞን የጸጥታ መምሪያ ኃላፊ ብርጋዴር ጀነራል ካሳ ደምሌ እዛ ላይ የተናገሩት ነገር አለ። ከህወሓት ጋር ተባብሮ ከሸኔ ጋር ተባብሮ የአማራ መብት አስጠባቂ ነኝ ማለት ይቻላል ወይ? ትክክለኛ የራያ የአማራ ተወላጅ ከሆነ ከሸኔ አይዛምር፣ ከወያኔ አይዛምር። የመፍትሄ መንገድ ራሳችንን የመፍትሄ ሰዎች ሆነን ነገሩን ለማስተካከል ጥረት እናድርግ። ይሄ ለብዙ ሰው እንቆቅልሽ ነው። አማራን ኦሮሚያ ውስጥ እየፈጀ ያለው ሸኔ ነው። ሸኔን መንግስት ማስታገስ አቃተው። ቀስ እያሉ ለጨዋታው ድምቀት ሸኔ ጋር መንግስት ይተባበራል የሚል ነገር ሲናገሩ ቆይተው ለነዛ ግድያዎቹን ዋናነት ተጠያቂ ብቻ ሳይሆን ብቸኛው ተጠያቂ ሆነ። ምናልባት ብቸኛ ካልሆነ
ሙሻወራጆቹ ጋር ያለ ቅንጅት ብለን እንጠራው እንችላለን። ያንን ሲያደርግ ከነበረ ቡድን ጋር አብሬ እሰራለሁ የሚል ቡድን አማራን 27 ዓመት ከኢትዮጵያ ፖለቲካ መድረክ አገለለ፣ በጠላትነት አስፈረጀ፣ ሁሉም እንዲነሳበት አደረገ የሚለውን ሲቀሰቅስ የቆየ ቡድን ከህወሓት ጋር ግንባር ሲፈጥር ህወሓት ካደረገው በላይ አይደለም አንዲት ነገር በዚህ አማራ ላይ ወይ በኦሮሞ ላይ ይሄ ስልጣን ላይ ያለው መንግስት ያደረገውን እኮ የማስረዳት ግዴታ አለባቸው። ከቲፒኤልኤፍ ጋር ለምንድን ነው የምትተሳሰረው? ከሸኔ ጋር ለምንድን ነው የምትተሳሰረው? ሸኔ ስለምንድን ነው ከፋኖ ጋር የሚተሳሰረው? ከቲፒኤልኤፍ ጋር የሚተሳሰረው? የጋራ ህልማቸው ስልጣን ብቻ ነው። ግን ሶስቱም ስልጣን ሊያገኙ የሚችሉበት ምንም ምድራዊ ምክንያት የለም። ምናልባት የሚመረኮዙበት የኤርትራ መንግስት ነው። የኤርትራን አይደለም ግብፅንም ጨምሮ ኢትዮጵያ ውስጥ መለወጥ የሚቻል ነገር እንደሌለ የኢትዮጵያ ሀገር መከላከያ ሰራዊት አዛዦች ወይ መሆን የለብንም። ዝም ብለን መሬቱን አየሩ ምናምን ስንቃኘው ሌላ ዓለም ውስጥ ያለ ነው። ግብፅም ሩቅ ነች። የኤርትራ መንግስት ቁመናና አቅም ኢትዮጵያ ካለችበት ሁኔታ ጋር ስናነጻጽረው ለማናችንም ወለል ብሎ የሚታይ እውነታ ነው። ማንም ላይ ተደግፎ ኢትዮጵያ ውስጥ የሚለውጠው ነገር የለም። የሆነ ተአምር ተፈጥሮ ሰማይና ምድር ቦታ መቀየር ያህል የማይሆን ነገር ተፈጠረ ብንል ወይ ደግሞ ፀሐይ በምዕራብ ወጣች አይነት ነገር ውስጥ የማይቻል ነገር ይቻላል እንበልና እንውሰድ። የሆነ በሆነ ምክንያት በሆነ ተአምር የኢትዮጵያ መንግስት ይትናል። ከዛ በኋላ ሸኔ፣ ፋኖ፣ ቲፒኤልኤፍ በኤርትራ ድጋፍ አዲስ አበባ ከደረሱ በኋላ ማን ምን ይፈልጋል? የመጀመሪያው የማያጠራጥረው ነገር የኤርትራ መንግስት ሁሉንም ከሰጠው ህወሓትም ጋር አልተስማማም። ተጋግዘን አብረን እንደግ ከሚለው የጠቅላይ ሚኒስትር አብይ መንግስትም ጋር ተነጋግሮ መስማማት አልቻለም። ስለዚህ ጫፍና ጫፍ ካሉት ጋር ካልተስማማ ከሌላው ጋር ሊስማማ ስለማይችል ዋስትና አድርጎ የሚወስደው ኢትዮጵያ የጎበዝ አለቆች መፈንጫ መሆን አለባት ነው። ስለዚህ ወሳኙ እሱ ስለሆነ መጀመሪያ ከመጣ በኋላ ከዛ ውስጥ አቅም ያለው ቲፒኤልኤፍ ነው። እሱን ሽባ አድርጎት ይሄዳል። እነዛ በሽፍትነት ነው የለመዱት። ምናልባት ኬላ ተጨማሪ ኬላ መንግስት መቆጣጠር ሀገር ከፈረሰ ብዙ ኬላዎች ይኖራሉ፣ ብዙ ሽፍቶች ያፈራሉ ማለት ነው። ጋዳፊ ከሄዱ በኋላ ሊቢያ ውስጥ የሆነው ማለት ነው። ስለዚህ ሰዎች ቆም ብለው ካዩ፣ አይናቸውን ገልጠው ከተመለከቱ፣ ህሊናቸውን አፍታተው ከመረመሩ ኢትዮጵያ ውስጥ ስልጣን ላይ ያለው መንግስት መኖሩ ለእያንዳንዱ ዋስትናው ነው። በማሆነ መንገድ ስልጣን ላይ ያለው መንግስት ህልውናውን ካጣ ስለ ኑሮ ውድነት፣ ስለ ምናምን፣ ስለ ፋኖ፣ ስለ ሸኔ አይደለም። ከዛ በኋላ ስለ ወጥቶ መግባት ማንም አይደርስልንም። ዛሬ ሶማል ነው ሊቢያን ማለች ጎረቤታችን ሱዳንን እያየን ነው። እንኳን እንደ ኢትዮጵያ 100 ምናምን ሚሊዮን አይደለም በአነስተኛ ሀገር ቁጥሮች ላይ የምናያቸው ነገሮች አሉ። ስለዚህ ይሄንን ስል በቃ ያበጠው ይፈንዳ የሚሉ ሰዎች እንዳሉ አውቃለሁ። ያበጠ ይፈንዳ ግን አረመኔነት ነው። በትውልድ በሀገር ላይ የጭካኔ የነውር ጥግ ነው። የሆነ ሲፈርስ ከፍርስራሽ ውስጥ ዘውድ እንፈልጋለን የሚሉ ሰዎች አሉ። ከፈራረሰ በኋላ ከዚህ በኋላ ዘውድም ምንም ነገር የለም። ምን ብናኝ አመድ ብቻ ነው የሚኖረው። ይሄንን በተገቢው መገንዘብ በጣም በጣም አስፈላጊ ነውና በትናንትናው ዕለት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመድረኩ ላይ አጽንኦት የሰጧቸው ነገሮች አሉ። ቲፒኤልኤፎችን በተመለከተ
ያኔ ጦርነቱን እንዴት እንዳስነሱት የኢትዮጵያ መንግስት በወቅቱ ልዋጋ ቢል እንኳን ፍላጎት ቢኖረው እንኳን ወደዛ ለመሄድ የሚያስችል ጥይት እንኳን አልገዛንም ከለውጡ በኋላ። ከዛ በኋላ በጦርነቱ መሀል የነበሩ ጥረቶችን ከዛም የሰላም ስምምነቱ ከተፈረመ በኋላ ሰላሙ ላይ የበለጠ ትኩረት በመሰጠቱ እያንዳንዷን ስምምነቱን የሚጥሱ ጉዳዮች ላይ እንሄድባቸው በሚባል ጦርነት ውስጥ ለመግባት ከበቂ በላይ ምክንያት ነበረን። ግን ጦርነት ውስጥ ብንገባ አሁን ከሚያጠፉት በላይ በለጠ ማጥፋት ስለሆነ በትዕግስት እያየን ነው። ብዙዎች ወደ ቀልባቸው ይመለሱና ቀልበ ቢሶቹ ተንጓለው ይቀራሉ በሚል ተስፋም እያየን ነው። ያው እንተኩስ ካሉ ደግሞ ያው ምላሹ የሚጠበቅ ነው ብቻ ሳይሆን ለሚፎክሩት የሰጡት ማሳሰቢያ አለ። 2013 ሁሉም ነገር በእጅ በመዳፍ ይዘ ፎክረ መጨረሻ ላይ ጨዋታው በበቃኝ ማለት ጦርነቱን በበቃኝ የወጣ ኃይል ዛሬ ምንድን ነው መፎከር? ዛሬ ላይ 2013 ሚሳኤል ነበር። ሰሜን ዕዝ መሳሪያዎች እንዳሉ ተይዘዋል። በአንጻሩ ያለው መንግስት ደግሞ መከላከያ ሰራዊቱ ገና ራሱ አጥርቶ ያላቆመ በመምሪያ ኃላፊነት ደረጃ እንኳን የኢትዮጵያ የመከላከያ ሰራዊት የግንኙነት መምሪያ ኃላፊ ሆነው ለቲፒኤልኤፎች መንገዱን ያመቻቹ መምሪያ ኃላፊ የነበሩበት በብዙ መልኩ ኢትዮጵያ ውስጥ እጅ እግሩን ተጠፍሮ ወደ ውጊያ የገባ መንግስት ተብሎ ሊጠቀስ የሚችል ነገር ነበር። ከዛ በኋላ ያው የሰላም ስምምነት ተፈርሞ በሰላሙ ስምምነት ብዙ በጎ እርምጃዎች ታዩ ብቻ ሳይሆን ያ ሁሉ አውዳሚ የጥይት ድምፅ የሚጮህበት ከተማ የትግራይ ከተሞች የሰላም አየር ተነፍተን ያለበት ነው። ግን ሰላም አየር ተሲል በሌላ በኩል ደግሞ ሽፍቶች እያቆጠቆጡ መጡ። ወርቅ የሚዘርፉ ሽፍቶችና ሰው የሚያግቱ ሽፍቶች ማለት ነው። እንግዲህ ወርቅ ዘራፊዎቹ ያው በተለያየ መንገድ ጽምዶ በሚል ከኤርትራ ጋር ወደ ትብብር ወደ ምናምን ሄደዋል። በመገረም ፊልድ ማርሻል ብርሃኑ ጁላ ይጠይቃሉ። ትግራይ ላይ ጂኖሳይድ የፈጸመው ሻዕቢያ ነው ስትሉ ኖራችሁ ከዛ ጋር ጽምዶ ፈጸማችሁ፣ ቅንጅት ማለት ነው። የኤርትራ መንግስት ጋር መገናኘት በራሱ የፕሪቶሪያ የሰላም ስምምነት መጣስ መሆኑንም አስታውሷቸዋል። ለዶክተር ደብረጽዮን ቡድንና ኩባንያው ነው ማለት ነው። አሁን ሰሞኑን ትላንት ነው ዛሬ ሳይ የጽምዶ ጉዞ ቀጥሎ የምንድን ነው የሶሎዳ እግር ኳስ ቡድን ከአድዋ ማለት ነው ሄዶ መንደፈራ ላይ ከኤርትራ እግር ኳስ ቡድን ጋር ተጫወተ። ይህም የጽምዶ አካል ነው። ይሄ ወዳጅነት ምናምን ጥሩ መኖር አለበት። ግን በነውር የተሞሉ ሰዎች የፈጠሩት ጽምዶ ስለሆነ ዓላማው ግቡ ይሄ ምንድን ነው እርስ በርስ እየተጠባበቁ የሚሄዱ አካላት የፈጸሙት ነገር ስለሆነ የጋራ ጠላት አለን ብለዋል። የጋራ ጠላቱ በሆነ ተአምር ቢተን ከጠላት ከሚሉት በላይ እርስ በርስ ጠላት የሆኑ ሰዎች ደግሞ ቡድኖች መሆናቸው ደግሞ የዛን ያህል ግልጽ ነው። አሁንም ሀሳቤን ሳሳርገው አክራሪውን ቆሞ ቀሩን በእልቂትና በውድመት ለማትረፍ በሰዎች ሞት ተራ ቁጥር ብቻ የሆነበት ቡድን ለትግራይ ሕዝብ
እሱ የሚሰጠው ስልጣን ያለው መንግስት የከለከለው፣ ፋኖ ለአማራ ህዝብ የሚሰጠው ስልጣን ያለው መንግስት የከለከለው፣ የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ የሚሰጠውና ስልጣን ያለው መንግስት የከለከለው ምንድን ነው? ይሄን ደጋፊዎች ምናልባትም በየትኛውም እኔ ቁጭ ብሎ ሰዎች ሲወያዩ እኔ ውይይት ኢትዮጵያ ውስጥ በጣም ያለመደ ነው። ግን ውይይቱ ላይ የሆነ አንድ ነገር የሆነ ቦታ ላይ የተነገረ ነገር ሁልጊዜ እሱ ላይ አነጣጥሮ ሳይሆን በተጨባጭ ስልጣን ያለው መንግስት መጥላት መውደድ እሱ ሁለተኛ ነገር ነው። የምትወደውም የምጠላበት ምክንያት ቢኖር ደግሞ ጥሩ ነው። አሁን ስልጣን ላይ ያለው መንግስት የመውደድና የመጥላት ብቻ ሳይሆን ኢትዮጵያ ውስጥ ሰላምን የማረጋገጥ የሰላም በተሟላ መንገድ መረጋገጥ ከኑሮ ውድነት ምናምን ጋር ተያይዞ ላሉ ጉዳዮች ጭምር ቀላል የማይባል ምላሽ ስለሆነ ስልጣን ላይ ያለው መንግስት በዚህ በኩል ለሰላሙ ጠንቅ ሆኗል፣ ይሄኛው ቡድን ደግሞ በዚህ በኩል ለሰላሙ ጠንቅ ሆኗል የሚል ውይይት በጣም አስፈላጊ ነው። እንወያይ፣ ተወያዩ። በመወያየት ብቻ ነው ችግሮችን መፍታት የሚቻለው። ከዛ ውጭ ያለም በጠመንጃ ምላሽ አገኛለሁ የሚል ያው ለገበያ የሚበቃ ሀሳብ የሌለው አደባባይ ሲወጣ በውይይት በምናምን እርቃኔ ይቀራል ብሎ የሚሰጋ ካልሆነ ተነጋገሩ፣ ተወያዩ፣ በንግግር ችግሩን እንፍታ የሚል ኃይል ባለበት ሁኔታ ውስጥ ይህን እድል መጠቀምና ለዘላቂው በዚህ መልኩ መፍትሄ ለማስገኘት መሮጡ በጣም አስፈላጊ ነው። ህብረተሰቡም በራሱ መንገድ የሽፍቶቹ እንቅስቃሴ ሰላሙን፣ ልማቱን፣ ሁሉ ነገሩን እየጎዳ ስለሆነ በዛ በኩል ማድረግ የሚገባውን ነገር ቢያንስ ተነጋገሩ የሚለው ላይ ሁሉም የራሱ ግፊት ቢያደርግ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ጥቅምት 25 2018 ፕሮግራማችን በዚሁ ይጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ጥቅምት 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።